ምንድነው? ሰርፕራይዝ! የቤት ኪራይ ነው አይደል? ተመረኩኝ እኮ። ኧረ እባክህ እና ምን ይጠበስ? እኛ ቤት ስጋ እየተጠበሰ ስለሆነ ትበላላችሁ። ይኸውልህ እሳቸው እኛን ስጋ ጠበስ እያደረጉ ስጋቸውን ይበላሉ ይለኛል እንዴ። እና ደግሞ ማታ ጠበል ቅመሱ እንዳቀሩ። ሌላ ደግሞ የቤት ኪራዩ አንቱ እንደሱ ወበኛ ግን እንደቆርቁሩዬ የቤት ኪራዩን አንችልም ጸበሉን ግን አንቀርም በልልን። እሺ ሂዳው ሂድ ሄደ። አንተ ለምን አታርፍም እንዴ? ኩያው አረጉ እንዴ? ምን ይዘንላቸው እንሂድ? ምን ይዘንላቸው? ቆንጆ ይቅርታ አንቺን ባይጠልልኝ ነው ከዚህ ላይ ተንከባልዬ እዛ ነበር የምገኘው። ሰው ነበር አልሆነ የስራ ቅጥር ሲቪል ታስገባ ብቻ ቆይ ታፔላ የሆነ ፊት እያለ ቤት በኩል ለፈኔ ቆይ ስታይኝ ስራ አትመስላለሁ። ታችኛ ቢሮ አለ። ቆንጆ አየህ ትምህርት ቤቱ ብቻውን መቆም ዋጋ የለውም። እንዳንተ አይነት ጥሩ ውጤት ያለውና ወጣት መምህር ያስፈልገናል። አብረው መስራቱ ደግሞ የተሻለ ይሆናል። ነገር ግን ፍልስፍና የተማሩ ሰዎች ደርሰው የሚያብዱት ነገር አለ። እንደ ዘርዓ ያዕቆብ ወይም እንደ ፕላቶን እንሆን ይላሉ። ደሞዙ ምን ያክል ነው? ደሞዙ በትምህርት ቤቱ ስኬል መሰረት ነው። ከተግባባን የ2 ወር ቅድሚያ ደሞዝ እንሰጣለን። ለማንኛውም ጸሐፊዋ ጋር የትምህርት ቤቱ ሕግና ደንቦች አሉልህ፣ ሰዳቸው። በጣም አመሰግናለሁ። የኔ ቆንጆ አበባ አንቺን የመሰለች ልዕልት ያለችበት ኦፊስ ውስጥ በመቀጠሬ በጣም ደስ ይለኛል። ያው ሌላውን ነገር እንግዲህ ላንቺ ትቼዋለሁ። በጣም ነው የማመሰግነው። እሺ አንቺ ሴትዮ ቆይ ለምንድን ነው የምትከታተይኝ? በቃ ስራውን እንደሆነ ተቀድመሻል፣ አለቀ። ባይሆን ግን ከተስማማን በፈቃደኝነት ይለቀልሽ እችላለሁ ማለት ሰላም ነው እናት። ውጤት ለማስገባት ስራ ጨርሰናል። ምዝገባ እንደው አልኩ። እባክዎትን ከክፍለ ሀገር ነው የመጣሁት። ስራ ጨርሰናል፣ ምዝገባ የለም አልኩ። ለምን ትጨቀጭቀኛል? ኧረ እባክዎት ከክፍለ ሀገር ነው የመጣሁት። ማደሪያ እንኳን የለኝም። እንዴ ታዲያ ስራ ያለው አዲስ አበባ ብቻ ነው አሉ እንዴ? ለምን እዛው የምትኖርበት አትፈልግም? ቆይ ለመሆኑ ውጤት ስንት ነው? 3.4 አጀሬው እስካሁን የት ነበርክ? እንዳንተ እኮ ነጥብ ያመጣ ተመዝጋቢ የለም። ታክሲ ቶሎ አትመጣም ነበር? በላምጣ። ለመሆኑ ስንት ሰው ነው የሚፈለገው? አንተንማ ይቀጥሩሃል። እልል በቅምጤ በል። እንደ አህያ ጡት 2 ሰው ነው የሚፈልጉት።
እሺ ማዘር። እሺ አዋልደኸኛል እንዴ? ማዘር ይላል እንዴ? ይቅርታ። በል ያዝ ያዝ። አቦቱ ተጫውቱ በላቸው እንጂ። እሺ ተጫውቱ። እናንተ የአሶኬት ጓደኛችሁ አልመጣም? ይመጣል። በሉ እሺ፣ እየጠጣችሁ እሺ። እንዴት ናችሁ? ወይ አዲስ አበባ ወይ አራዳ ሆይ ከሰው ሸቀጥሽ ተወደደ ሆይ 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 ሆይ። እናንተ የስጦታ ዕቃ እንደዚህ ተወዷል? ቆይ ገንዘብ ቤት አመጣ ነው። ኧረ ማሩፌ ተረጋጊ። ዋናው ነገር እሱ አይደለም አባቴ። ተይ ተይ፣ ከየትም ያምጣው። ዋናው ግን ትንፋሽ መግዛታችን ነው። ታታ ወይዬ ምን አባቴ ላርግሽ? በዛ ላይ ደግሞ አንዳንዴ ከፍሬም ውጪ ማሰብ ጥሩ ነው አይደል እንዴ? አቡቱ ናስቲ ሰው ይፈልጋል። ጎረምሳው ወይ እናታችን ቁጡ እንዴት ነው እንዴ? ኧረ ቆይ አቡቱዬ እንዴ ያመጣ? ኧረ እንዴ ማማ ተው እንጂ ያመጣንለት ስጦታማ እንዴ እንዴ ይከፈት እንጂ ይከፈት። ምንድን ነው ያደርገው? ስጦታ ነው መጣውላችሁ። እናንተ በሜካፕ ያበደዳል ታውቃላችሁ ወይ? እስቲ መጀመሪያ ጠግበህ ብላ፣ ከዛ ይሴዳል ታያል። ጸሐፊዋ ሳትወደኝ አልቀረችም። እንቀጥራለን ብላለች። አባቴ ወንድም ያርግልህ። ተረጋጋ። ምን አባቴ ላርግሽ? ምንድን ነው? ምን ታፈጥበታለህ? መብላት ከፈለክ አትበላው። እኔ ደጀኔ ነኝ ደረቅ ዳቦ የምበላው? ኧረ እኔ ትዬ ወርቅ አንጥፎን እድሜ ዘላክላክ ያርገው እንጂ አይደለም ዘንድሮ ድሮም አልበላው። አንተ አትነግረውም እንዴ? እኔ ዶርም እያለሁ ደረቅ ዳቦ በልቼ አውቃለሁ። በልቼ አውቃለሁ። አለርጂክ አይደለም? ኧረ በደምብ እኮ ንገረው። አዋራ እንትን አዋራ ተራባውን እዚህም ደንብ ጉላም ብላችሁም ለተማሪ ውጤት መቀነስም ሆነ በፈተና መውደቅ ሙሉ ለሙሉ ኃላፊነቱን የሚወስደው ራሱ መምህር ነው። አይገርም? ምኑ ይገርማል? ያው ተማሪ በመምህሩ ስራ አይደል? ምን ማለት ነው? ከዲኑ እስከ ጽዳቱ ድረስ ለሚሰሩ ስራ ኃላፊነት መውሰድ ካልቻሉ እንዴት ነው ሁሉም ኃላፊነት መምህሩ ላይ የሚጫነው? እሱ ሌላ ጉዳይ ነው። ምኑ ነው ሌላ? ለነገሩ በህፃንነት የተሰጣ ጥሬ ቆርጥሞ እናቱ ስትጠይቀው ዶሮ በተነው እያለ ላደገ ልጅ እንዴት ነው ስህተቱን ሊያምና ሊቀበል የሚችል? እንደ ኧረ በእናትህ ማሩፌ እንዴ ደህና ነገር በልተህም ጥራጥሬ ጌሾ ምናምን አይከብድም? ኧረ የሆነ የቁንጣን ሲምፕተምማ እየታየብሽ ነው ማሩፌ። ለነገሩ የትዬ ወርቅ ያንጥፉ ፊልተር ከዚህ በላይ ያስለፈልፋል። እንዴ ምንድን ነው ፍሬሚሳ ያበላውሳ? አረ ደጀናል ምንድን ነው ማሩፌ ከፍሬም ውጭ አስቧል። ካጣቃ አሰብኩኝ። ደጀን በቁልብሽ ዝም በል በቃ። እኔ ሌላ ይቅር ቢያንስ ጥቅሱን እንኳን አታውቀውም። ይህ ሰጥቶ ራሱ ሲያቅዳችሁ የነበረው አንተ ምን አባ ያስገለፍጣል? ምን አይነት በሽተኛ ነው እግዚአብሔር። ዝም በል ወደዛ። ኢትዮጵያዊነት ሲነሳ ከጀግንነታችንና ከጥንት ስልጣኔያችን እኩል መከባበራችን፣ መቻቻላችን አብሮ ይነሳል። ስልጣኔም ያልነው በቁስ የተለካውን ሳይሆን በነፍስ የተመዘነውን ነው። ያን በሐሳብ፣ በእውቀት፣ በታሪክ ልብ ውስጥ የተገነባውን ስልጣኔ ነው። ናጅሬ ምንድነው እንዲመዘባነን? እኛ እኮ ስለበላን ነው። እርሶ ይብሉ። አትቅለስለስብኝ። ኧረ ትዬ ወርቅ አንጥፉኛ ስለበላን እንጂ እርሶ የእናታችን ቤት እያለ በባዶ ሆዳችን እንወጣለን? አንወጣም። ቅር ከሚላቸው ግን አንድ ጉርሻ እንጉረስ። ማን እሱን አለ? ቅልብልብ። ለመሆኑ የቤት ኪራይ ቀኑ ካለፈ ስንት ዘመኑ? ብዙ ቆየ እንዴ ማዘር? 3 ቀን እኮ ነው ያለፈው።
በ3 ቀን ሚስት አግብቶ ይፈታል አለ ዘመኑ ተረት። 3 ቀን ለእናንተ ቀን አይደለም። መረን አደግ አይሳደባ። እንዲያውም የእርሶን ገንዘብ 24 ሰዓት ባልሞላ ጊዜ ውስጥ አፍንጫዎት ላይ አውጥለኝ ነው። ጭራሽ ስድብ! ለእኔ ወርቅ ያንጥፉ ስድብ! እኔ ብቻ ልብላ አለሽ ክብት። እኔን ወርቅ ያንጥፉ ስድብ አይደለም። አፍንጫው ወዝ ዝም ብለህ ወዛቢስ ደረቅ ግልፍጥ። እኔን ወርቅ ያንጥፉ ነው ዝምባ አይደለም ማዘርዬ፣ እሱን አይደለም። በጣም ይቅርታ አጥፍተናል። ያው የስራ ፈላጊ ነገር ያውቁት የለ አልሞላላችሁ እኮ ብሎ ነው። በቅርቡ አምጥተን እንከፍላለን። ሁለተኛ የለም እንዴ? እሱማ ያው ባልወልዳችሁም ልጆች አይደላችሁ? አሁን ያንተና የቱን ሳይስጠኝ ችግራችሁ ይገባኛል። እንረዳዳለን። እስከ ዛሬ ማታ ድረስ ግን ገንዘቤን ይዛችሁ ካልመጣችሁ ቅራቅንባችሁን ይዛችሁ ከቤቴ ውልቅ። ታዲያ ይህ በእምነቱ የጸና መኖር ሴቶችን ለዘመናት ጠብቆ ኑሯል። በእድር፣ በተስካር፣ በሰንበቴ፣ በሰርግ፣ በልደት የተሳሰርን አንዳችን ያለ አንዳችን መቆም እስከማንችል ድረስ የተዋህድን ነን። ጥጋባችንን ከጠናችን ለቅሶን ከሰርግ ተካፍለናል። ኢትዮጵያዊነት እንዲህ ይመስላል። ተማሪው የሚማረው እየከፈለን ነው። በከፈለውም መጠን ውጤት ማምጣት አለበት። ለዚህም ሲባል ከ190% በላይ የሆኑት ህጎች የተነደፉት የወላጆችንና የተማሪዎችን ፍላጎት ባገናዘበ መልኩ ነው። ሀሳባችሁን እኮ በከፊልም ቢሆን እጋራለሁ፣ ግን ተማሪው እንዳያስብ እንዳይጨነቅና እንዳያሰላስል ያደርጋል። እዛ ላይ ነው ስጋቴ። ይኸውልህ በማንኛውም መልኩ መምህሩ ኃላፊነቱን ይወስዳል። ህጉም የሚለው ይህንን ነው። በዚህ መልኩ ተምረው ውጤታቸው ዝቅ ሲል መምህሩ እንዳይጠየቅ 100% ያስጠቅፋቸዋል። ምን ያክል ተማሪ ከዚህ ወጥቶ ስራ ላይ ይገኛል? ለማንኛውም ከመስማማታችን በፊት ትንሽ ማሰብ ይጠበቅብኛል። ኃላፊነቱን ለመሸከም ትከሻ የጠበበ ይመስለኛል። ሞላጫ ሌባ ነው ማለት ያውቁኛል። ማወቆቻ መነጠርኩ እንጂ የሌባ አይነት ደረቅ ያሞታል እንዴ? አዎ ያመኛል። ሌባ ሳይ ያመኛል። ደግሞ እኮ ድፍረት ይህ መስሪያ ቤት የሚሰራው ለጸረ ሙስና መሆኑ ጠፍቶ ነው ወይንስ ጸረ ሙስና ማጭበርበር ፈልገ ነው? ቆይ ምን አጥፍቼ ነው እንደዚህ የሚሰሩ? ሃይ እንዴት ነሽ? ለስራ ቅጥር ተደውሎልኝ ነበር። እዛ ሃይ በቃ እኔ ከዚህ በላይ መጨናነቅ አልችልም። አሁን ጭንቀቱን ተን ማድረግ እንዳለብን እናስብ። ምንድን ነው የምናስበው? ንገረኝ እስኪ ምን እናስብ? በቃ ወይ ካልሆነ ወደ የቤተሰቦቻችን እንሂድ። እኔም ወደ ጎንደር፣ አንተም ወደ ድሬ። ምንድን ነው የምታወሩት? ይህን ሁሉ መስዋዕትነት የከፈነው ለዚህ ነው? ቤት ተከራይቶ መኖር ገለመኔ ለምን አስፈለገ? ማሩፈይ ዩዚ ታታ ተመልከት። አየህ አይደል ጣፍንታችን ራሱ የት እንደሚያመለክት? ደብረ ዘይት። ስማ ቆይ ለምን አንተ ቤት አንሄድም? የምን ጨዋታ ነው የምሰማው? አይ ይሄ ከኔ ወርቅ ያንጥፉ ጋር አጉል ድብብቆሽ አያዋጣ። ሂድና በሩን ቆልፍልኝ። ጎዳና ሲያድሯት ያኔ የቤቴ ጥቅም ይገባቸዋል። ቆልፈዋል። ጎሽ አባት ስማ ታጠቅ፣ እስካሁንም ካንተ ይምጣ ብዬ ነው ዝም ያልኩ። ያው ታውቃለህ የኔም የልጅንም ሀገር በጣም ነው። በእናት ማሩ
አባዬ ጋር እንሂድ አትበለኝ። አባት የምትላቸውን ያክል መጥፎ ሰው እንኳን ቢሆን የእኛ አካል መሆናቸውን አዘንጋ። ታጠቅ፣ እኛ እኮ ጓደኞች ብቻ አይደለም ወንድሞችም ጭምር። ቤት ባልኖርስ? ድንገት እኮ ነው ሳናስበው እየወርቅ ያንጥፋል። ማን ሊከፍትልህ ነበር? እንግዳ ይዤ እመጣለሁ ይባላል አይባልም? ይባላል ይባላል። ልክ ነው። ያው አጋጣሚ እኮ ራሳችን እንደ ባዳ ስላላየን እንዴ። ሰው ማለት እኮ አባታችን ማለት ነው። ታውቁትን በሱ አይደል እንዴ እለት ተለት እየጠጣን ምን አንተ የአባባን ባህሪ ነገር ያለው ቀደም አትበል። አገሳቸው አንተ እንደምትላቸው አይነት ሰው አይደለም። ትንሽ ፊታቸው አጠር ያለ ነው። እሱንም እኔ አፍታታቸው። ምንድነው አታውራ ነው እንዴ? ዝም ተባልኩ ብለህ ምንድነው የምትቀባጥረው? ሰውየው ዝምታ ውስጥ ኃይለኛ ቁጣ እያየሁ ነው። ሰማሽ ልኝ ታታ ማሩቤ ግን ረጅም ጊዜ ያለ ስራ ከመቀመጥ የተነሳ ብዙ ነገር እየተምታታብህ ነው። ዝምታ፣ ጩኸት፣ ቁጣ። ተነጋገርን መሰለኝ። እዚህ ቤት እስካለን ድረስ የዚህም ቤት ስነ ስርዓት ማክበር ግዴታችን። ደብረዘይት አንደኛና ብቸኛ የቁርጥ ቀን ልጅሽ ደጀን መጥቷል። የሆኑ ልጃገረዶችን በማስተዋወቅ ዌልካም በዩ ደብረዘይት። በፈጣሪ ስም የተባረከ ይሁን። አሜን። ስማችሁ ማን ይሰኛል? እኔ ደጀን እባላለሁ። እናቴ እኔን ለመውለድ በምታምጥበት ሰዓት እኛ ቤት የመጣ እንግዳ ነው አሉ ስሜን ያወጣልኝ። ከዛ ስሜም ያለ ቦታው መጥቶ ልጥፍ። ያለ ቦታው ስትል? የስሜን ትርጉም ስጠይቅ መካሽ ወይም ደግሞ የሀገር ጠባቂ አሉኝ። እኔ ደግሞ እውነቱን ንገረኝ ካሉኝ ማስተሪ እኔ እችን ሀገር አልወዳት እንዴ። ሌላው ዓለም ያለ ዜጋ እየተከፈሉ ይኖራል፣ እኛ እየከፈልን መከራችንን እናያለን። አሁን እኛ ትዬ ወርቅ ያንጥፉ እንዴ የቤት ኪራይ አው ምን ነው ቁርጥማት አይዞ የኔ ስም ደግሞ ማሩፍ ተፈሪ ይባላል። የድሬዳዋ ልጅ ነኝ። የድሬዳዋ ሰው እንደሚያውቁት እንግዲህ ውህድ ነው። አሁን የኔን ስም ቢያዩት ስሜ ሙስሊም ነው፣ ግን ያወጡልኝ ጎረቤታችን የነበሩ ወይዘሮ ክድጃ የሚባሉ ሴትዮ ናቸው። እኛ ጋር የኛ እንጂ እኔ የሚባል ነገር የለም። አንድ ሰው ብቻውን ከኖረ እንደ ጭራቅ ነው የሚታየው። ሰላም አንተ ትቀልዳለህ ወንድሜ። እኔም እንደው ከአንዲት ቆንጆ ልጃገረድ ጋር መጥቶ አስደስቶህ ብዬ ነዋ። ይሄማ በምን እድል ጀግንነት እኮ ነው። ይሄማ ወንድነት እኮ ነው። ለፊልድ ስራ እንደሚወጣ ሰው አንድ ፍራሽና ሁለት ጓደኞቹን ይዞ ይምጣ። ፍራሽ
እሺ ጓደኞቹስ እንዴት ናቸው? ምን አውቄልህ እንግዲህ አልተገለጡልኝም። መቼም ፍራሽ ይዘው መጥተዋል፣ መክረማቸው አይቀርም። ለነገሩ ታጠቅ አስተዋይና ብልህ ልጅ ነው። ከአጉል ልጆች ጋር አይገጥምም። በጣም እንዴ በጣም ብልህና አስተዋይ። ስማ ብልህማ ቢሆን ኖሮ ከበደኝ ብሎ ባልመጣ ነበር። ተወሱ በሊድሽ እንዴት አይከብዳቸውም? ከተማው እኮ አዲስ አበባ ነው። በዚህ ላይ ደግሞ ልጆች ናቸው። አይ ልጆች በጣም አንድ ፍሬ ልጆች እንደኔና እንዳንተ አይደለ? ጡጦ በጣም ኧረ እባክህ ያው የልብስ ሲነግሩ ማስተርዬ ካፕቴንዬ ቅድም ያልኩት ቦታ እኮ ሄድኩኝ። በእውነት ድንቅ ቦታ፣ ድንቅ ተአምር እናሎት ዞር ዞር እያልኩኝ አካባቢውን ስቃይ ድንገት የአካባቢ ሰዎች መጡና እግሬ ላይ ደፍት የአቡዬን ጸበል ካልቀመስ እኛ ደግሞ ኧረ እንቸኩላለን። ማን ሰምቷል? እኔ ደግሞ ካፕቴንዬ በህይወቴ ሰው ማስቀየም የሚባል ነገር አይሆንልኝም። ሰው ከማስቀየም አንድ ሁለት ቤት ይሻላል። ትንሽ ከተማዋን ብለን ዞር ዞር ስንል ሳናስበው ትንሽ ጠጣ። ግድ የለም። በጣም እናመሰግናለን ካፕቴንዬ ስለተረዱን። በእውነት እርሶ መልካም ሰው። አባ ድንገት እኮ ደህና ደሩ ካፕቴንዬ። እኔ የምልህ ታጠቅ አባት ግን ምንድን ናቸው? የሆነ መጽሐፍ ውስጥ የማውቃቸው ገጸ ባህሪ እንጂ በፍጹም ሰው አልመስልህ እያሉ ነው። ታጠቅ በጣም እድለኛ ነህ። አስተዋይና ብርቱ ይመስላል ነው ብለህ ነው? እያየኋቸው በጣም ነው ደስ የሚሉት። እኔ ግን በጣም ነው የፈራኋቸው። አቤት አባዬ። ስማ መቼ ነው ግን ቱታ የሚሰጠን? ወይ ግለሰብ ቤት ያለን መሰለህ እንዴ? መንግስት ቤት እኮ ነው ያለ ነው። ይኸውልህ በቅርቡ ኩባ ወይም ኮሪያ መዝመታችን አይቀርም። በዛ ላይ ደግሞ ከአንድ ወር በኋላ የስም ሸለቆ ሰልጣኞቻችን ተመረቁ ብለው በፖሊስና ህብረተሰብ መልቀቃቸው አይቀርም። አይደክምም? እንዳንተ ገብርኤልን ደክሞኛል። ነግረህን አለ አንተ ስርዓት የሰፈር ሰዎች እኮ ሰጎኔ ነበር የሚለው። ለምን አትልም? ለምን ባሯሯጤና እኔና ሰጎም ባሯሯጣችን ምንም አንለያይም። እሷ እንስሳ እኔ ሰው በመሆናችን ብቻ ነው የምንለያየው። ቆይ ግን እሳቸው ራሳቸውን እንደማን አድርገው ነው የሚያስቡት? ላሳያቸው እንዴት ነው ምራ ላሳያቸው። ና ቶሎ በል ወይ እንጨርሰዋል። ና እንጂ ያዘው እዳህን። ደህና ነኝ እኮ በእናትህ። ደህና ነኝ ነው። ችግር የለውም። ያዘው ችግር የለውም። ቆይ ተረጋጉ። ውድ ነገር ሁሉ የተገባ ለኔ መጽሐፍ የገለጥ የበቃው የነቃው ቀለሜ ነኝ እኔ
መሞት ለምን ጣሩ? ታጠቅ፣ እያመመኝ ነው። በቃ እናንተ ስሩት። ሸርታቴ ነው መሰለኝ። ሄይ ምን እየሆናችሁ ነው? ይህ እኮ ፓርላማ አይደለም ቆማችሁ የምታወሩበት። በስንት አማራጭ ገብታችሁ ቆማችሁ ወሬ። እኛ ሰራተኛ አትናለም እኮ እናንተን የገጠረው አባቶቻችሁ ለምነውን ያስገባናል። በዛ ላይ ደግሞ በእናንተ ቦታ ላይ ሰራተኛ ቀንሰን ነው እናንተን ያስገባናል። እንዴት ነው የምትናገረው? አንተኛ እኮ የተማርን ሰዎች ነን። እዚህ ስታይን ማይ መሰለህ እንዴ? እሺ እና ታዲያ ይሄ የማይም ስራ ነው ካልክ እዚህ ጋር ምን ትሰራለህ? ሙሩ ይቅርታ ይሁን። እኔ የሰው እንጀራን በልተን ከሆነ በመጀመሪያ እኛ ሳይሆን ያንተ ነው ጥፋት። ያፈናቀልናቸውን ሰዎች አምጡና ና እንሂዳለን። ለምንድን ነው የምንሄደው? ገና ለገና ይሄ አፉን ስለከፈተ ነው እንደምንሄደው። ስነ ስርዓት እየሰደብከኝ ያለ ምን ታመጣለህ? ክፍታ አንተ ታጠቀረፍ እንዴ? ምን ሆነ? አንተ ያማል እንዴ? አንተ ትጣላ ነው የመጣው? በቃ እንሂድ። እሺ ና ና። አርክሻል ማረ ትላንት ሳይሽ እኮ ማየትን ማቃት እያልኩ ነው። እንደዚህ ያንተ ራስ እኮ በጣም ነው ያደግከው። የኔ ነው ተው እና ሁሉ ሰላም ደህና ነን። መቼ መተሽ ነው? አዎ ደስ ይላል። የሆነ ስላገኘሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። ቅድም የላኩን ቦታ ሄደ። በጣም ጥሩ ስራ ነው። ቆንጆ ስራ ነው። አሳማዎቹ ቆንጆ ናቸው። በጣም በጣም ቆንጆ ናቸው። ማስተሪ አስቀይሩ ሰው በቃ እኔ ወርጃቸዋለሁ። ቆይ ግን እርሱ ይህን ልጅ እንዴት አድርገው ነው ያሳለፉ? እንዴት አድርገው ዝም ብለው እምቡር የሚለው ነገር አለ። ግን አብሾ ነው አይደለ? አብሾ መሰለኝ ግን በቃ አሳማ
እናንተን ለመሰለ ለተማረ ምሁር ስራ ፈልጎ የማግኘት ግዴታ የኔ አይደለም። እናንተም ወላጆች እኔም ለአንተ ግዴታችን ተወጥተናል። ከዚህ በኋላ ያለው ግዴታ የእናንተ ነው። አንደኛ፣ በዚህ 2 ሳምንት ውስጥ ስራ ፈልጎ የማግኘት ግዴታ የእናንተ ነው። ሁለተኛ፣ እዚህ እስካላችሁ ድረስ እኔንም ሆነ ቤቴን ደፍራችሁ ባታስደፍሩኝ ደስ ይለኛል። ሶስተኛ፣ ከዛሬ ጀምሮ በየትኛውም ምክንያት ማምሸት አይፈቀድም። ጨርሻለሁ። ወየው ምን ነው በጠዋት አይዳይ ሳምቲንግ እንታለ በጣም ነው ማደንቃቸው። ህፃንም እያለሁ ጀምሮ እኮ ይሮጡ ነበር አይደል? ነፍሱን ይማረውና አባቴ ከሳቸው እኮ መሮጥ አይችልም ነበር እንዴ? በደጉ ጊዜ ነዋ፣ በደህናው ጊዜ ነበረ። እሳቸው አሁንም ሯጭ ቢያሯሩጡ ጉልበትና ወኔያቸው እንዳለ ነው አይደል? አፌ ቁርጥ ይበልልህ እንዳልልህ ደግሞ በምን የተነፍሳለሁ ማሩፌ። ግን የምር እሳቸው ሁሉን ነገር አርግፍ አድርገው ሩጫቸው ላይ ፎከስ ቢያደርጉ ገልግል ነበር የምንለው። ምክንያቱም ዶላሩ ሁሉን ነገር ያስረሳል። በጣም ቀልደኛ ነህ። እና እሺ ቆይ ምን እየሰራችሁ ነው? ውይ ማስተርዬ፣ ምን አባቴ ላድርጋቸው? እንደውኝ እናትም አባትም የሆነው አባት ተመልከት። እንዳይርበን ብለው እኮ መብራታችንን አዘጋጅተውልን ሄዱት። ከዚህ ጋር እዛ ቁጭ ብላ ብላ እንደው ግን ማስተርዬ ምን አስጨነቃቸው? በዚህ በጨለማ ጥሬ ስጋ ጀነርቦኛል። በእናትህ እሱ ማን ይመርቦኛል እኮ። እንደው ግን ጨጓራችን ሲፈጭልና፣ ኧረ ግድ የለም አላማረረም። ይሄንን ስማናየበት ዮፍትሽዬ አመሰግኖታለሁ። እድሜዎትን የመሐመድ ሳላ ያርግልኝ። ማቱሳላ ነው ሰውዬ። ማቱሳላ እድሜዎትን የማቱሳላ ያርግልኝ። አሜን። እንብላ። አይነት ጥበበኛ በየቤቱ ተቀባ። ምናምን አንተ እኮ አታፍርም? ይሄንን ፍልስፍና ነው ምናምን ትል ይሆናል። ይሄ ፍልስፍና ሳይሆን ድብን ያለ ትንኩልና ነው። እሺ እንኳን ታጠቅን ስለ አባቴ የነገርከን ነገር እንዳለ ትክክል ነው። ይሄው ይታይ ጀምሮ እንዴ ሆዴን አስጨሁት እኮ። ምን አይነት እንጀራ አባት ናቸው? ከተማውን ለመዳችሁ? አዎ ጋሼ፣ በጣም ቆንጆ ናት። በተለይ ደግሞ እርሶን በማግኘቴ በጣም ደስ ብሎኛል። ከፈቀዱልኝ አንድ ጥያቄ ልጠይቆት? መቼም የእናንተ የምሁሮች ነገር ጥያቄውን አታክብደው እንጂ ግድ የለም። ያን ያክል እንኳን ከባድ አይደለም። እንደው ማያገባ ውስጥ ገባ ይበሉኝና ታጠቅ እንዳለኝ ከሆነ የእሱን እድሜ ያክል ብቻዎትን ይኖሩት። ታዲያ
እንዴት ነው ማለት አይከብድም? እንዴት ቻሉት? ቆንጆ ነበረች። እንደሷ ያለ ቁንጅና በልጇ ውስጥ እንኳ አልመለከተውም። እሱ ወደዚች ምድር ሲመጣ እሷ ወደዚያኛው ዓለም ሄደች። ታጠቅ የራሱ ብቻ አይደለም፣ ነፍሱ ውስጥ እናቱን አያታለሁ። ሰሩልና ቆይ ግን ምን አለበት ዛሬ እንደማይሮጥ ነግረውም ቢሆን ጸሎት ላይ አልነበር? እናንተ ትእዛዝ ሳሰሙን ያሯሩጣችኋል። በላተረም አሽቃብጭ። ከአባዬ ጋር ግን ምን አወራችሁ? ማስተር የምትነግረኝን ነገር ሁሉ ያለማመንታት ከተቀበሉህማ ይፍታ የሞት ልጆቹ ጥሩዎች ናቸው። ስማ እኔ ሆኜባቸው ነው። እባክህ ለምን ምሳሌ ቤት አልጋብዛቸውም? ታጠቅንም በዛው አገኘዋለሁ። እሱ ግን እንደ የክርስትና አባት የት ደረሰም ብሎ ጠይቆ አያውቅም። ያንተ ልጅ አይደል እንዴ ልበቢስ? ስማ ለሁሉም ነገር ግንባር ይፈልጋልሽ። ኧረ በእናትህ እንዴ እኔ በሬ መሰለ ግንባር እንተ ግንባር አትበል። ደግሞ ታኛለህ። ይሄን ግንባርን አይተው ግንባር ባይልቁ ከምላሴ ጸጉር ይነቅ ግንባር ዝመላለ ሄሎ ጤና ይስጥልኝ። ይህ የማስተር ማለት የካፕቴን ይፍታዬ ቤት ነው የምንለብደውት? ይፍታዬ ነኝ። ሄሎ አባዬ። ታጠቅ ዛሬ በምሳ ሰዓት ቁምላቸው ቤት እንድትመጡ ባልንጀሮችን ይዘህ። አንተ ምን ሆነ ነው? ስልኩን ልሰብረው ነው እንዴ? እና ዛሬ ያስደነግጡኛል። ደግሞ ምሳ ተጋብዛችኋል። ምሳ አንተ ምሳ እኮ ነው የተባለው። አንቺ ምንድን ነው እንደዚህ የምታጋነኘው? በቃ ቢምቢ በልቶሽ ይሆናል አልኩሽ። እንዴት እንደሚበላኝ አይዞሽ አልኩሽ አይደለ እንዴ? ምንድን ነው የምታጋነኘው? እኔ ግን ሳቄ እንዳይመጣ ፍሪልኝ። ለምን? ታጠቅን ሳይሆን እሱን ሳይሆን ምን እንደምትይኝ ታውቂያለሽ? ንፍጥ። ምን ሁሉም ህፃን እኮ እንደዛ ነበር። የእሱ ይለያል። የእሱ ስፔሻል ነው። ለማንኛውም እባክሽ አርፈሽ ጸባይሽን ብታሳምር ይሻልሻል። አሪፍ ጓደኞች ስላሉት ከአንዱ ጋር ሊያግባባሽ ይችላል። በዛ ላይ ደግሞ ሸበላዎች ናቸው። እኔ ጋሽዬ ፖለቲካና ረሃብ አልወድም። ማለትም መስማትም ነው የማልፈልገው። ታዲያ እኮ ፖለቲካ የምትሸሸው ሳይሆን የምትኖረው ነው። ይኸውልህ ማን ነበረ ከፖለቲካ በሸሸ ቁጥር በማትፈቅዳቸው ሰዎች ትመራለህ ይል ነበር። እናም ዳር ሆኖ ከማየት መሀል ገብቶ መፈተት አይሻልም? ልጅ ደጀን ጨዋቃ ምን ያስገለፍጣል? ጋሼ የስራ ቀጠሮ ነበረን፣ በቶሎ ተለቀን ይሁን? ፈቅጃለሁ። ለስራም አይደል እንዴ? በአሁን ሰዓት ሳይሰሩ መብላት የታለ ብለን። ታዲያ ግን በጓደኞች ፊት አንድ ቃል እንድትገባልኝ የምፈልገው በመጀመሪያ ወር ደሞዝ ለክርስትና አባት ጋቢ ነው የምታሰራ። አንቺ እንዳልሽው ነው። እንዳወሩት መኖር በጣም ይከብዳል። ማሰብ ብቻ በቂ አይመስልም? ማሰብ ብቻ በቂ ነው ብለሽ ነው? ዋጋውን ማሳነሴ ሳይሆን ይቺ ዓለም ከሀሳቤዎች ለድርጊት ሰዎች ነው ቦታ ያላት። ቢሆንም
አትሊስት ነገሮችን ትመረምራለህ። በዛ ላይ አንተ ረጋ ያልክ ሰው ነህ። ለረጋ ሰው የሚሰወር ነገር አለ ብለህ ነው? ላይ ነው እባክሽ። ውስጤ በጣም ቅብዝብዝና እርጋታ ቢስ ነው። ምን ማድረግ እንዳለብኝ፣ የት መሄድ እንዳለብኝ እንኳን አላውቅም። የተዘበራረቀውን ቤት ብናስተካክለውስ? ምን ታስባለህ? ግቡ። ቅዳላቸው ለአንተ የሚያዝ አንተ ተምጋሽ እኔ የምለው ከ18 ዓመት በታች አይፈቀድም እንዴ? አላልኳቸው ማስተርዬ? አረ ይፈቀዳል። እንዲያውም አታድርግ የሚለው ቃል ሲደጋግም ወደ አድርግነት ይቀየራል። ታዲያ ምን ነው በቁማችሁ ተቀመጡ አልኩ እኮ። ቁጭ በል። ያዙ። ቋንጥዬ ቋንጣን በገመድ ላይ ተንጠልጥላ እንጂ እንደዚህ በሳህን ቀርባ አላውቃትም። አራቴ የቋንጣ ፍቅሯን ለጉር ነው። ደጀን ወየ ብላ እንጂ ማስተር ትንሽ አምሿለችብኝ፣ ግን ደግሞ ሳያታምሩኛለች። እውነትህን ነው። እንዴት ያደርግሃል? አንዱ ተደባደብ፣ ተጋደል፣ አንድ 3 ጥርስ አራግፍ ይለኛል ይልሃል። ጠጣ፣ ግድ የለም። አበሾህ ከተነሳ እኔ አለሁ። አባ ጠጡ ሲል እምቢ ይባላል እንዴ? አይባልም። ጠጣ። ይኸው ማስተርዬ። ማስተርዬ እኔ ማውራው ጉዳይ አለና ከማስተርዬ ጋር ማውራው ጉዳይ አለኝ። ቆይ እኔ ማስተርዬ ግን እርሶ ወላ ይቀልዳሉ በጣም እርሶ ይቀልዳሉ። ኧረ እንኳን ህልም ሊኖረኝ አሉት ቀሻት ራሱ ካየራሽ ጊዜ ነው ማስተርዬ። እኔ ግን ማስበው ትንሽ ነገር ትንሽ ነገር ስትል ምን ማለት ነው? ማነው ትንሽ ነገር ያለው? ማነው ትንሽ ነገር ያለው? እኔ ትልቅ ነገር ወደ ምዬ ሀገሬ፣ ወደ እናቴ፣ ወደ አውሮፓ። እንዴት አድርገህ ነው የምትሄደው? ይሄኛውን ጠጅ ሃይላንድ ውስጥ ሞልቼ ጥላጥላውን እሺ ማሩፍ ወይ አንተስ? ወል እኔ ነገ እንኳን ብዙም አልተመረመረም፣ ግን ነገን ሳየው ነገን ስመረምረው ጨለም ነበር። ወይኔ በባትሪ ፈልገው በባትሪ የሳቸውን ወድ ልታባባለው አንተ የሳቸው ወድ አይባል ማስተር ወዳቸው አይባል ሳቸው ያንተስ እንደነሱ ነው ወይስ ምን አለ? እኔ ምን ነፃ ሆኜ መኖር እፈልጋለሁ። እዚህ ቤት መኖር አልፈልግም። ይሄ ቤት ፍላጎቴን፣ ነፃነቴን ቀምቶኛል። ከዚህ ሀገር ከዚህ ቤት መራቅ ነው ፈልገው። ሩቅ ሀገር መሄድ ነው። እሳቸው ግን በጣም ነው የገረመው። አብስትራክት ነው የሆኑብኝ። እኔ ማለት እሳቸውን ማጥናት ራሱ ሌላ የፍታዮሎጂ ነው።
አባዬን እንኳን እናንተን የማለቁ ወደዋለሁ፣ ጠለዋለሁ፣ እፈራዋለሁ ራሱ ማለት አልችልም። ቆይ ለሱ ያለኝ ስሜት ምንድን ነው ብዬ ሳስብ ምንም የማስበው ነገር የለም። ምንም ምንድን ነው የምትበላው? እንጂ ማስቲካ ነው። ወይኔ አክስቴ ጋር ግን ስሄድ በጣም ነው የምትናፍቅ። ዘመድሽ እንደ ድሮ ነች አይደል? አልተለወጠችም ማለት ስቴላ እንደ ልጅነቷ ነች። ታውቃት ነበር እንዴ? ልጅ እያለች ልብስ መልበስ አትወድም። ቀልድ ነው እሱ ነው ያለው። እንደውም ሌላ መጨመር ልጅ እያለሽ ነፍራቃ አልቃሻ፣ በዚህ ላይ ደግሞ ተቃራኒ እንኳን ስትጫወት እሷን ለሚስትነት የሚፈልግ ማንም አለ። ሌላስ ምንም አላለ? ንፍጣም አሁን ራሱ ሳይሆን የድሮ መልኩ ትስብለኝ። በነገራችን ላይ እኮ ዘንድሮ አይናፈጥም። ምን ማለት ነው? ዶሮ ተናፍቶ ጨርሷል። የሚያስደርግ ምንድን ነው? የማህበረሰብ ጥናት ነው። የሌለ ሰቃይ ተማሪ ነበርኩ እኮ። ስንቱን እንዳሻገር እሱማ ፖለቲካል ሳይንስ ነው። ፖለቲካ ደግሞ ትምህርት ያስፈልጋል። አሪፍ ምላስ ካለች አይበቃም? ገባሽ? የሀገር ለሌላው ትምህርት አይመችም እንጂ ለፖለቲካል ሳይንስ በጣም ነው የሚመቸው። እንዲህ ወረቀት ላይ የሰፈረው ነገር በአጠቃላይ ሶሻሊዝም፣ ካፒታሊዝም በፈለግሽበት ሰዓት የፈለግሽውን ኤክስፐሪመንት ማድረግ የምትችልበታል። ባረሚ ወሬ ያለቀብህ መሰለኝ። ከምጫልጫልክ ደግሞ ምንድን ነው የሚቆረቁረኝ? አቤት ሰማውን ለማለት ነው። አለባበስሽ ቴንክስ ይገባኛል። አታካብጂ። አሪፍ ጊዜ እናሳልፍ። ቤት መቀየር እንችላለን። በሰላም መንገድ ታሳልፈኛለህ? አስቢበት ግን ዋስ ለሆናቸው እችላለሁ። በጣም አመሰግናለሁ። ምንም አይደለም።
ለማይከርብ ሰውነት ብለሽ ሴትነትሽን አታርክሽው። ሴትነትሽ በራሱ ውበት ነው። አንቺ ያላከበርሽውን ሰውነት ማን እንዲያከብርልሽ ነው የምትፈልጊው? ከረጅም ጊዜ በኋላ እንዲህ ከልብህ ተደስተህ ሳይ በጣም ደስ ብሎኛል። የልጆቹ መታሰር አላስከፋህም ማለት ነው? የለም፣ የልጆቹ ድርጊት በእውነት ትክክል አይደለም። የታሰሩበት ምክንያት ግን በጣም አስደስቶኛል። አየህ፣ ታጠቅ አሁን የተሻለ ሰው እየሆነ ነው። ሴት ልጅ እንዴት ከክብር በታች ትታያለች ብለው እኮ ነው የተጣሉት። ታዲያ ለሴት ብለው መታሰራቸው ጥሩ ነው? ለምን ተነካች? ለምን ታየች? ቆንጆ አይታይ ይመስል እንዲህ አሁን ብርድ ልትል። ወይኔ እኔ ግን እርቦኛል። አይዞሽ። ታውቂያለሽ፣ እንደ ማሩፍ አይነት ሰው ግን ነው ከጎንሽ እንዲሆን ያስፈልጋል። ሆሚ ለኔ ምክንያታዊ ነው፣ የሀሳብ ሰው ነው። በዚህ ላይ እመኛው ትመኙ ግድ የለውም፣ ሀሳቡን ብቻ ይነግርሻል። ከሁሉ በላይ ደግሞ አድማጭ ነው። የሚያዳምጥሽ ሰው ደግሞ በጣም ያስፈልግሻል። የሚያስፈልገውስ እንደ ታጠቅ ያለ አይነት ሰው ቦለ ቡጢ ሰውን ከመሬት ሊዘራ። ዋው he made me happy። አይ ታጠቅ ጭራሽ እኮ ይጸብሰው አልነበረ። አረ እንደውም በጣም ፈሪ ነበር። ትሰልሽ አሜዚንግ። አንቺ ስሚማ፣ ቅድም ካፕቴን ፍታ ይጠርቶ ምንድን ነበር ያሉሽ? እሺ ጎረምሶች፣ ሳይን ከፊቴ ምን ያይኛል? ጠጥራላኛ የለንበትም። አይ ጎረምሳ፣ እስቲ እንግዲህ እንደ ሴት እጅ ባይሆንም ሞክራታለን። በፈጣሪ ስም የተባረከ ይሁን። አሜን አሜን። በሉ በሉ፣ ያዙ 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 ያዙ። ቆንጆ ነው። እንዴት ነው? በጣም ይጣፍጣል። በጣም ይጣፍጣል። ቆንጆ ብሉ ብሉ። አይደል? በጣም ቆንጆ ነው። ሞት ያባል ብሉ። ለማንኛውም ጥቃት ሁለተኛ በእንዲህ ያለ ሁኔታ አይመለስም። የበላችሁ እኔም ብለው የሻሙሽ ልጅ መቼ መጣ ነው? ውጭ ሀገር አልነበረችም እንዴ? በቅርቡ ነው የመጣችው። መጥቻ ያዋለው ስትል ነበር። አንተንም ኧረ መቼም እናቷ እንዴት ያለች ግሩም ጋዜጠኛ ነበረች መሰላችሁ። ላመነችበት ነገር ጠመንጃ እፊቷ ላይ ይደቀናል እንጂ ወደኋላ አትልም። ልጅቷ ግን እንደው ቀልበጡልኝ ነገር ነች። እኔ የምለው ጋሼ፣ እሺ የኦብርስት እናት ግን ምንድን ነበር የሚሰሩት? ምን ሆነ አልማሩፍ እየነገርኩህ ጋዜጠኛ ነበረች። ሞገድ የሚባል እንዴት ያለ መጽሔት ነበራት። መቼም ያየችውን እንከን ማለፍ አትችልም። ታዲያ ከነ መፍትሄው እንዴ! እና በዚህ ምክንያቱም ከሀገር የወጡት ትኬት ቆርጠው ቪዛ መጥተው አፍነው የላኳት ያው በቦሌ። ወይኔ ታድለው! እኔንም እፍን አድርገው ከዚህ ሲሆን ሀገር ባወጡኝ። ታጠቅ ሰሞኑን የእኛ ባቾች መምጣታችሁን ሰምተው እንዲመጡ ብለዋል። አስታውሰኝ እንዳትረሳ። አይሻልም ማስተርዬ? ማሩፍ አትበላም? ብላ ብላ ብላ።
ቴናት እዚህ ጋር የምትሰደው ስሙኝ ዛሬ የወፍሽ ምን እንደመላቸው አንዴ ስሙኝ አቴንሽን ፕሊዝ አቴንሽን ካፕቴን ይፍታሄ ውይ ዛሬ እንኳን ካፕቴን አለው አባዬ ማለት አባዬ ያለንን ንብረትና ጥሪት እንዳለ አሟጠን አንተን ሰርፕራይዝ ለማድረግ ሽር ጉድ ስንል ነው እናየዋለሁ። እችን ዋይን በመክፈት ደስታችንን ሙሉ አድርገው እለዋለሁ። እኔ ግን እኮ ለማስደሰት ይሄን ያህል ሞክሬ አላውቅም። አባትማ የሆነ ሙጠምጢም ነገር አላቸው። ሙጠምጢም ህውይ የላቸውም። እኔ ደግሞ ምን እንደሚሰማ ማወቅ ነው የጓጓሁት። አንድ ቀን እንኳን በእኔ ሲደሰት ባይ ደስ ይለኛል። ሰርፕራይዝ! በጣም ወዴ ጓደኞች ምን ያርጉ? አንተን ለማስደሰት ብለው ነው ይሄንን ያደረጉት። ደግሞ ይሄ ቤት ያንተ ብቻ አይደለም የእናቴም ነው። ቢያንስ ከዚህ ቤት የእናቴ ድርሻ ይገባኛል። እሺ ወይ ለምን ነገሩ እስከሚረጋጋ ብለን አንሄድም? ይህንንም ግን ለካፕቴን ይፍታሄ ማሳወቅ አለባችሁ። ምክንያቱም በዚህ ሁኔታ ወደ አዲስ አበባ ብትሄዱ ምንም የምታመጡት ለውጥ አይኖርም። በቃ ወደ አዲስ አበባ ለመሄድ ቆረጣችሁ ማለት ነው? አይገርምም? ግን የሆነ የባዳነት ስሜት አልተሰማኝም። አንተ ደግሞ ዘመድ ቤት ተመሰለ እንዴ? ከሰው ዘመድ ደረቅ ከከም ቆይ ግን አሁን ማን ሞት? አሁን ከውቤ ጋር መተን ባይሆን ኖሮ አባከና ይሉን ነበር። በደንብ ነው። ጭምብል ያለበሰ ሰውነት አይታየም። ሰል ጀመረህ ደግሞ ሰው መሆናችን ነው። ዋናው ነገር ሰውነት ሲኖር ከምንም በላይ ሰው ይበስብባል። ኧረ ማሩፍ በእናትህ አታስፈው። ሲጀመር አበሻ ከውጭ ሀገር ለመጣ ሰው ማሽቃበጥ ይወዳል። አለቀ። አሁን እኛ መንገደኞች ሆነን ቢሆን ኖሮ እንደዚህ ያስተናግዱን ነበር? አያስተናግዱንም። ሲጀመር እንደ አበሻ ይጠቅም ሰው አለ እንዴ? ተረቱ ራሱ እኮ ካላሰብክ አይታሰብልህም፣ ካላከክ አይታከክልህም። ምንም ጥሩ ነገር አይታየማ። በቃ ደግሞ የኢትዮጵያን ሕዝብ ከክልል ይላል እንዴ? እከካ ማሩፍ ይህን ልጅ አሳርፈው፣ አለበለዚያ ተነስቼ አጋጨዋለሁ። ልጅ ሰው ደግሞ እጅ ላይ ሰበብ ሊሆንብህ እንደ እሺ ወገኛ ምናምን ማንዴ ለደግ እንጂ አስረስረን ታጅ መስለኝ ነበረ። ለካስ ለከፋው ነው ለተቆረቆረ ናይ አረግናናይ ዘፈን ለደስታ ይመስለኝ ነበረ። ለካስ ለተከፋ ለተቆረቆረ አትከፋ ወዴ ይከፋ አዶይ ነስቲ ሰንቄ ተነሳግዘው እንጂ ተነሳግዘው ተው ግድ የላችሁ ተውኔ ይዟለሁ። ኧረ ግድ የለም አትለው ተው ግድ የለም እንግዲህ አኮናለሁ። ተውት እንደ እንግዲህ እስቲውን ከመምጣቱ ያርፋል እንጂ እንዴት ይሸከማል? ስራውንም ሩ በሰላም ተመለሱ። እንዴት አደርሽ እናቴ? ሰላም አደርሽ? ደህና አደርሽ የኔ ልጅ? በጎ አድረሻል? ይሁን በይ። ወዴት ነው? መጣሁ። ተምራል እንዴ?
ብዙም ባይሆን በጥቂቱ ሞክረናል። እንግዲህ እስከ ሃይስኩል ደርሰሃል። ልብ አላልከውም እንጂ ከቤቱም ዩኒቨርሲቲ የሸለመው ዋንጫ ተሰቅሎ ልቦናዬ ግን ተማሪ ለኝ የነበረው የአፈር ጥናት ምርምር ነበር። የገብሬ ልጅ ከአፈርና ከደመና አይደል ቀልቡ። ምን ዋጋ አለው ስመደብ ታሪክ ደርሶኝ አረፈው። እና እዚህ ምን ሰራለህ? ጥሩ ውጤት ካለ እኮ ከተማም ቢሆን ስራ አታጣም። አረ እነሱም ለምነው ነበር። እኔ እንደው በእጅ አላልኳቸውም እንጂ። ለምን? ምን እዛ እኔ ትርፍ ነኝ። እኔ እንኳን ኮስተር ብልባቸው ሌላ ሰው መቅጠራቸው አይቀር። ቢያላይ ስንቅየም ካለ እኔ ሰው የላት ሻሜ እርሻ ርሶ ከእርሻ አትመለሱ። ቡና እንኳን ሲበላ ይቸግራል ፈርሶ። እንግዲህ እንደዚህ የምታባሪ እሺ፣ ላክስሽ ሸክምልሽ ዚያር ይስጥልኝ አልኩት። እሺ እኔ የምለው እናንተ ሀገር እንግዳ ሲመጣ እንደዚህ ነው እንደምታባሪ? ወግድልኝ ወደዛ። በእውነት ስትቆጪ ደስ ትያለሽ ብሎሽ አያውቁም ከዚህ በፊት? እናንተ የከተማ ሰዎች እንደውም ጤናም የላችሁ። በእውነት ጤነኞች እግዚአብሔር ይመስገን። አሜን አሜን ይመስገን። አሁን አንቺ ለራስሽ የሰው ሀገር ተንከራታች ወዲህ ተማሪ ተየት አንጥተሽው ነው? ሽቶ የኔ ጨርቁ ደግሞ ማማናት የላከችልሽ። እግዚአብሔር ይስጥልኛ። ምን አደርጋለሁ። እንዲያውም መብርሃን የታታንም እድሜ ታርዝምልኝ፣ አንቺንም ትባርክሽ፣ ተጥሩ ውሃ አጣጭ ታገናኝሽ። አሜን። ትንቂ ይሄ ጥሩ ምርቃት ነው። እኔ የምልሽ ወብዬ፣ ታዲያ አንቺ መቼ ነው የምታገቢ? እንደው ቆመሽ መቅረትሽማ አይደል? የሚያገባኝ ሰው ሳገኝ ነው ስንቂ። በስመ አብ ወልደ መንፈስ ቅዱስ። በሞትኩት አፈር ልብላ። አንቺን የካብታሙን ልጅ አንቺ መሳይ ቆንጆ የተስተማርሽ ዛጎል የመሰልሽ እንዴት ነው ባል የምታጭው? የማንም ፉንጋ ጎራዳ እያገባ አይደለም እንደሚኖረው? አይ እኔ እንኳን እየቀለድኩ ነው። ያው ለኔ የሚሆን ሰው ሳገኝ አገባለሁ። እድሜሽስ መሄዱ አይደለም መች ቀረልሽ? አሁን ስንት አመት ሆነሽ? ተባረኪ፣ ትምህርትሽን ይግለጽልሽ የኔ ንግስት፣ የሰው ዘር ሁሉ መጠሪያ ሁኚ። ምን ያልሳት አንቺን አይደል የምጠብቀው? ተይ ሁኑ ውሻ እንዳይበላው። ውሻ? የምን ውሻ? አጀበጀብ የማይሞት ሰው ሞተ። እንደምን ዋሉ ልበ ብርሃን? እንደምን ዋሉ
ልበ ብርሃን የነፍስ ይማር ነው ልጄ ብላ። ሀገሮትን በጣም የሚወዱ ይመስላል። ቁም ነገሩ መምሰል አይደል መሆን ነው። እኔ ሀገሬን በምክንያትም ያለ ምክንያትም በጣም ወዳታለሁ። ኢትዮጵያዊ ስትሆን መልካምነትህ ሙተህ እንኳ ይቀጥላል። በአንተ ስም ብዙ መልካም ነገሮች በሌሎች ይሰራሉ። ሞትክ ተብሎ መዝገብህ ወዲያው አይዘጋም። አሁን አንተና እኔ በአፋችን እህል ያደረግነው በይህ ሰው ምክንያት ነው። እሱ ግን ነፍሱ ከስጋው ተነጥላ እግዜሩ ደጅ ነች። ነፍስ ይማር ፈጣሪ የሟችን ነፍስ በመንግሥተ ሰማይ ያኖራት። አሜን። ድንገት አልመስልሃለኝ። እዚህ መገኘት ነው ሀሳቤ ማረፊያ ያገኘውን እንዴ? ድንገት ብሎ ነገርማ የለም። ቆይ እሺ፣ አንተ ምን እንደሚረብሽ ታውቃለህ? ምናልባት የት መገኘት እንዳለብኝ አለማቀድ ይሆን? ብቻ እንጃ። እንዲህ ነው ብያለሁ። አካባቢውን ወደድከው? ውይ በጣም ከነ ሰዎቹ ወደ ቀልብሽ የሚመልስ ቦታ ነው። አመሰግናለሁ። ለምኑ? እዚህ እንድመጣ ስላደረግሽ ነው። ቃል አለብኝ አይደል? አንተ ቅድም ደግሞ የት ሄደህ ነው እንደዛ ጥፍት ያልከው? እኔማ ሄደህ ስትቆይ ጊዜ የተጠለፍኩ መስሎኝ ነበር። አንድ እኮ አባባሩ ልበ ብርሃን ነው። ደብረ ሄደህ ነበር እንዴ? አዎ ልበ ብርሃን ነው እንዴ ስማቸው? ቆይ አንቺ እንዴት አወቅሻቸው? የቀዩ አድባር ናቸው። እሳቸውን ማያውቅ የለም። እኔም ልጆኝ ፊደል አስቆጥረኝ ነበር። ኧረ እስቲ ደግሞ ስታረጂ የምትመስዪውን አይሻል። ሽበት በሽበት ሆነሻል። ኧረ እባክህ ራስ ላይ ምኳለሽ። ስማ ሰጎን፣ እናት ደውላላችሁ ነበር? በአካል ደወልኩ። እንዴ እንዴ ደውለውልኝ እኮ ነበር። እና መቼ ነው የምትመጣው እያለች እየጨቀጨቀችኝ እኮ ነው። ይበሉሃ። ኧረ በእናትህ ማሩፌ እንደሱ አትበሪ። ይዤላት ነው የምሄደው። አረ ዛሬ ያገኘኋቸው አንድ አባት በጣም ነው የሚገርሙት። እኔ ራሱ ዛሬ ያገኘኋት በርድ የሆነች። እንዲያውም ቶሎ እንተኛ፣ በህልሜ ላይ ያስፈልጋለሁ። አረ በእናታችሁ ልተኛበት። አይነ ስውር ናቸው ግን ሁሉን ነገር ከሚያዩ በላይ ያውቃሉ። መንገድ ልምራውት ብዬ ይዣቸው እየሄድኩኝ ድንገት መንገዱን ስስተው ወዴት ነው የምትወስደኝ ብለው ቀልቤን አልገፈፉኝ መሰለኝ። ሲጀመር አንተ ነህ ለራስ መሪ ያስፈልጋል። መሯቸው ይላል እንዴ። ስለተፈጥሮ ያላቸው ግንዛቤ ምጡቅ፣ ጆሮአቸው ከአይናቸው በላይ ሰላ። እንዲሁ ዝም ብለህ ስታያቸው የምትወዳቸው አይነት ሰው ይሉ።
ተነስ፣ አልተኛም። አሁን እያወራህ ነበር? ተኝቻለሁ። አያ ድገም ታጠቂ። እንደምን አረፈድክ ልጅ ማሩ? እንደምን አደሩ አባባ? እግዚአብሔር ይመስገን ደግ ነኝ። ይቅርታ በጠዋት ይዤው እመጣለሁ ብዬ ቃሌን ባለመጠበቅ፣ ግን ለፀሐይ የሚሆን ጥላ ይዤ መጥቻለሁ። ልጅ ማሩ እና ተቀመጥ፣ አረፍ በል። አረፈድክ። ደግሞስ በትልቅ ጥላ ስር ትናንሽ ጥላዎች ምን ይፈይዳሉ? በሕይወት ውስጥ ደቂቅ ሰዓት ፋይዳ አላት። በቅጽበት ሰው ይፈጠራል፣ በቅጽበት ሰው ያልፋል። ሁሉንም በሰዓቱ ውብ አድርጎ ፈጥሮታልና። ጋሼ በጣም ይቅርታ ያደርጉልኝ፣ አጥፍቻለሁ። ተባረክ። አጥፍቻለሁ የሚል ልጅ ይስጥህ። እሱ ጠፍቶ አይደል ዛሬ የጠፋ ነው። መካሪ እድሜ ላይ አድርስህ። እንግዲህ ዛሬ ሰዋሰው ነው የምንማረው። እሺ ባለቤት ተሳቢና ገስ አለ። አሁን ተባለቤት እንጀምራለን። ባለቤት ማን ነው የሚመልስልኝ? ሰላም ነው? በቃ ተቀመጡ። እናመሰግናለን። እኔ አብሬያችሁ ልማር የመጣው ተማሪ ነኝ። እሺ እንቀጥል አይደል? እንቀጥል አይደል? እሺ ተሳቢ ማን ነው የሚመልስልኝ? ተሳቢ ማለት ተጎታች ማለት ነው። ተሳቢ ማለት ተባለቤትና ተግስ መሀል የምናገኘው ቃል ነው። እና የታሪክ ትምህርት ክፍል አዲስ አበባ ዩኒቨርሲቲ ተዘግቷል የምትለኝ? አዎ፣ ለመንግስት ፖለቲካ መቹ ነው ባለመገኘቱ መሰለኝ። ቆይ ግን እስከ መቼ ነው ታሪክን ሸሽተን ወይ ቀብረን የምንዘልቀው? እንደናንተ አይነቱ የተማረ ሳይሸሽ ሲሟገትና መንገድ ሲመራ ነው። ይገርማል። ተምራ ያገኘው ውጤት ብቻ ሳይሆን ውጤት ያስገኘልህ ሀሳብም በዚህች ዓለም ሀሳቢዎች ውድቅ ሲሆን ታያለህ። ታዲያ ነው የምትሸሸው? የኔ ታሪክ መጻፍ ያለበት በአስተማሪ ማህበረሰብ ውስጥ ነው ብዬ እንጂ መሸሸው። ታጠቅ። ታዲያ ምን ጠቀምከው? ዛሬም በበሬዎች አፈር ከመግፋት ውጭ ምን አዲስ ነገር አሳየው? ርስትን መጠበቅና ራስን ሆኖ መገኘት ትልቅ ፖለቲካ፣ ትልቅ ታሪክ ይመስለኛል። ምን አለበት? በእናትሽ በእናትሽ እቺን ብቻ አያት እንዴት እንደምታምር አይሻ። እኔ ግን ተማሪዎቹን በጣም ነው ወደድኳቸው። የምር በጣም ነው ደስ የሚሉ። ኧረ ወይኔ ቦታው እንዴት ደስ ይላል! ስታስተምሪ ግን በጣም ጎበዝ ነሽ። ታስተማሪ ነኝ እኔ፣ መምህርት አይደለሁ። የምርሽ ነው? አዎ፣ መምህርትም አይደለም። መምህርት ሳይኖር አስጠናለሁ። እና ስታድጊ ምን መሆን ነው የምትፈልጊው? ታይ በላይ ወዴት ነው የማድግ? እኔ መምህርት መሆን ነው የምሻው። የምርሽ ነው? መምህርት? ለምን? አሁን መሆን የምትፈልጊውን አላለ እንዴ? እና መሆን የምትፈልጊው አልኩኝ እንጂ መምህርቱኝ አልኩኝ። እሱ ደግሞ መላም የሚሉት እሱ ደግሞ ይልቅ ማታ ተባለንጀሮቹ ጋር ጨዋታ አለ። ግን አንቺም ማቀሪ ከሆነ ነው የምመጣው። እንዳይቀሩ። አንቺም እንዳቀሪ
ትሩፋት ልጆቹም ተዳርሷል። እስኪ እናያለን። ተደነባበረች። ቆፍጠን እንበላ። በቅድሚያ እንደምን ዋላችሁ ወንድሞቻችን እህቶቻችን፣ እንደምንስ ዋላችሁ፣ እንደምንስ አረፈዳችሁ። ሀገሩን ሰላም ከብቱን ከበረት ልጁን ከማጀት የሚያስወጣ አያምጣብን። አሜን። ኢትዮጵያን ይባርክልን። አሜን። እንግዶቻችን በሰላም እንደመጣችሁ በሰላም ለሀገራችሁ ያብቃልን። አሜን። ራሳችንን ጠብቆ የሚያኖረን መድኃኔዓለም ፈቃዱ ይሁንልን። አሜን። እንደው መላ መላ አለው 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 መላ መላ አልዩ ገበያ አለው መላ መላ ስጦታ ይሏት አለው መላ መላ ጎርጎደ ገበያ ላይ አለው መላ መላ ስጦታ ይሏት አለው መላ መላ አንኮበር ገበያ አለው መላ መላ ስጦታ ይሏት አለው መላ መላ እንደ ወሳጥጃ አለው መላ መላ ወርዳ ልሞት አለው መላ መላ እሺ እኮ ለጭቆች የሰላ ነው አይደል? እቺን አግብቼ ይዣት በስማፈለው እንዲህ ጥፍሯን ብትሰራ ሚኒ ብታደርግ ወይኔ ጸጉሯን ፍሬንች ቁርጥ ብትባላት የህልም እንጀራሽን አኝኪ ብቻ። የህልም እንጀራ ታየኛለህ። ኧረ አንተ በእናትህ ሰው ሰምቶ እንዳታስጨርስ። ማን ያጫት? አባት ውብዬ 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 አንየ የተገመገመው አንየ በበናው በጠጣ አንየ ዛሬ እርሻ የለም እንዴ? ማረስ ታስለምደኝ ነበር። ፍላጎቱ ካንተ ይምጣ እንጂ ግድ የለም። እንኳን ማረሱን አይደለም ሌላ ስንት ሙያ ያስለምዳለሁ። በሰው ቤት ግሊደር ግሊደር በሰው ቤት ግሊደር ግሊደር ላማለሽ ወይ ግድር ከነጫማት ወይኔ! እርስዎ ግን በጣም ይገርማሉ። ለአንድ ሽክና ከነጫማት ይገባል። እግዚአብሔር ብድሮቱን ይመልስ። ኧረ በእናትሽ አታካብጂ። ይኸውልሽ ለመጀመሪያ ጊዜ ነው ያለምንም ክፍያ መልካም ነገር የሰራው። ድሮስ ቢሉስ እኔ ምን አመጣ? ይኸውልሽ ደግሞ እኔ አንቺ ንጹህ ወንድም ነው መሆን የምፈልገው። አንቱ እያልሽ አትጥሪ። አይ እርሱ አንቱ አትበይኝ። እሺ ደስ ይበሉ። አንተ ደስ ይበሉት ነው የሚባለው። ይልቅ ልሸከምልሽ ከምልሽ። እንዴ ኧረ በእናትሽ አንቺ እንዴ! እሺ ላስ ችግር የለውም።
ተስተምረሃል፣ መርምረሃል። እንደምትላቸው አይነት ሰዎች ግን ሀገሬ የላትም ማለት አይደለም። አይ ቢኖሩም ከነኛ አይደርሱም፣ ወይም ደግሞ የነሱ ቅጂ ነው የሚሆነው። ይሄ ተመልካች ማጣት ነው። ሀገሬ የተመራመረና ጥበበኛ አታጣም ካስተዋሉት ነው ብለው ነው። እስኪ አንድ ጥያቄ ልጠይቅ። በሕይወቱ ስንት ትል አይተሃል? ብዙ። ሊቁ ያሬድ ባለቅኔው የመለወጫ ምክንያቱ ትል እንደነበረች አውቃለሁ። ራስህን በያሬድ ቦታ ብታገኘው ምን ታደርግ ነበር? ትሏን ትገላት ነበር ወይስ ወደ ላይ ታቃናት ነበር? ወይስ ጭራሹን ልብ አትላት? እንጃ አላውቅም ጋሽ። እሱ ልብ ስላላት ብቻ ተማረባት። አየህ፣ ጥበብ የትም አለ፣ ግን አስተዋይ ይፈልጋል። ጎበዝ ተማሪ የሰጡትን ይገለብጣል። አስተዋይ ተማሪ ደግሞ የራሱን መስመር ያሰምራል። አስተዋይ ሁን ማዕሩፍ። ዛሬ ነው የማነደው። እሺ አትልም እንደው አንተ ልጅ። ይሄ እኮ ጭሱ መጥፎ ነው ስልህ። ማላ ይሄ እርጥብ እንጨት ነው ይጨስሃል ልጄ። ቦክ አረግኩት። እንደው አንተስ እንደው ምን አለ ቤት ብቆይ። አይ ሰው መልመድ እንደው ትንሽ ሰንበትበት ብላችሁ ብትሉ ምን አለ? እኔ ትሩፋትን ከጠለፋችሁልኝ ይቀራለሁ። አይ ልጄ ተለቅፈሃል እናቴ። ከሷ ራስ አልወርድ አልኩ እኮ እናንተ። ከመሸኘትና ከመጠበቅ የቱን ትመርጣለህ? መለያየት እኮ ይከብዳል። የስንት ወዳጅነት አልፎ መስሎ ጠፍቷል መሰለሽ። ተላመደ ልበል? በጣም ቦታው፣ ዋርካው፣ አባባሮ፣ ዋሲዮን፣ ድንቅነሽ እኔንስ አለመድከኝ? በእጄን ተብለበት ጊዜ እንግዲህ ለአባት ተንዛዥ መሆን የለብንም። ታምረት መመረቁ ብቻ እኮ አይደል? እኔም ትናፍቀኛለህ ሰው እስክትሆን ድረስ አንዱ ተስፋ ትናፍቁኛላችሁ። ስንቅዬ እንገናኛለን። እሺ ትናፍቅናለች ስንቅዬ። ልጅማ እንዲያው ሱስ ሆነብኝ። እንመጣለን። እሺ ስንቅዬ ምን አረፈዳችሁ? ማሩፍስ
ታድሎ ይሄን የብስት ጡቶች ላይ ፍልሰስ ወይ 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 ኧረ ወይዬው ወይ እሷ ግን ትገርማለች። አሳድጌ ለባዳ ኧረ ለባዳ ማሩፌ ይሄኔ እሷ ገላ ላይ ላት አንተ ተባረክልኝ ወይስ ምንድን እንደ ዶሮ ጉብ ብለህ ምን ሆነህ ነው? አንተ አትናገርም እንዴ? የዘንድሮ እንዳሉ ፍታይ አንተ ገና ሳትጀምረው ጨርስ። አዋረደ አውፌ ምን ሆነህ ነው? አንተ ለምንድን ነው ስነ ስርዓት ማይኖር? ፍርድ ቤቱ የሚያቃጥል ምስክሮችን ከሰማ በኋላ ብይን ሰጥቷል። እንግዲህ እነዚህ ወንጀለኞች 25 ሚሊዮን ብር በመስረቅ ነበር ተጠርጥረው የነበረው። ፍርድ ቤቱም ጥፋተኛ ናቸው በማለት እያንዳንዳቸውን በ3 ዓመት ጽኑ እስራት እንዲቀጡ ውሳኔ አስተላልፏል። አድማጮቻችን፣ የሳምንቱ መረጃዎቻችን እንደቀጠሉ ናቸው። ከመሸጋገሪያ ሙዚቃ በኋላ ተመልሰን እንገናኛለን። አንተ በቃ እኔ ካልደወልኩልህ አትደውልማ። የሚገርም መላ ተገኝቷል። ምንድን ነው ንግስት ኤልሳቤጥ አንገቷ ላይ የምታንጠለጥለው ጨሌ? የምሬን ነው። ስሙን እኮ ስለማላውቀው ነው። ኬት እንዳገኘሁት ይቅርብና ይልቅ የሚፈልግ ሰው ካለ አገናኘኝ። ሙሉ በቴሌግራም ፎቶ በአዲስ አበባ ዩኒቨርሲቲ ካምፓስ ሲቀርብ የነበረው የመጽሐፍት አውደ ርዕይ በትናንትናው ዕለት ተጠናቋል። በመስጊያ መሰናዶ ወቅትም የዚሁ አውደ ርዕይ ዋና ሰው ጥበብን ማስተዋልን ሊጀምር የሚገባው ይውልታ አደጋት በህይወትህ አንድ የምታገኘውን እድል ካልጠቀምክበት ድጋሚ ስለማታገኘው ዘመን ይህን ሁሉ ሲቆጭ ይኖራል። ጫሌው መታቀረሳቸው እድሜና ገንዘብ ላይ የሚጨምረውና የሚቀንሰው ነገር አለ? ንገረኝ። እየሰማህ አይደለም እንዴ ሰዎቹ ምን ያህል ገንዘብ እንደሚሰርቁ? በዛ ላይ የተፈረደባቸውን ጊዜ አስበው። በቃ ማንኛውም ሰው እንደሚሳሳተው አይነት ስህተት አንዴ እንስራ፣ ሁለተኛ አይለምደንም። በዛ ላይ ደግሞ ላንታሰር እንችላለን። የተዘበራረቀውን ቤት ብናስተካክለውስ? አንተ ረጋ ያልክ ሰው ነህ። ለረጋ ሰው የሚሰወር ነገር አለ ብለህ ነው? ትናንት ባደረኩሽ ነገር በጣም ደንቄ። ችግር የለውም። ብዙ ነገር እንዳስብ ነው ያደረከኝ። ግልጹን ለመናገር ተዋደናል። ወድጄሻለሁ ብለህ ታታለኛለህም ብዬ አላስብም። ግን በቃ አብረን መሆን አንችልም። ለምን? ይኸውልህ አንተ በዚህ ሰዓት ጓደኛ፣ ከፍ ካለ ደግሞ ፍቅረኛ ነው ለመያዝ ዝግጁ የሆንከው። እኔ ደግሞ ትዳር ያስፈልገኛል። ትዳር ነው የምፈልገው። ለማግባት ብቻ ነው እንደመጣሽው? አዎ፣ ስህተቴ ማግባት እንዳለብኝ እንጂ ማንም ማግባት እንዳለብኝ አለማሰቤ ነው። ስትቀርበኝ ተሸነፍኩ። ያ ሰው አንተ በሆንክ አልኩ። ታዲያ ይህም ችግር አለው? አለው ማሩፍ፣ ችግር አለው። ቆይ እሺ፣ አግባኝ ብለህ ታገባኛለህ? አሁን ላገባሽ ባልችልም
ቢያንስ ውስጤ አንቺን ለማግባት ዝግጁ ነው እኮ። መቼ? ይሄን እንዴት ላውቅ እችላለሁ? ያለሁበትን ታውቅ የለ እንዴ? አየህ፣ መቼ የሚለው ነገር ያሳስበኛል። ምን ሆናችኋል? አንተን እኮ ነው። ምንድን ነው? እኮ እሺ፣ ቢያንስ ወይ ገብቼ ልውጣ። አይቻልም። ምን አድርጌ ነው? እኔ ምንም አላደረኩም። አይቻልም ነገር ነው። እዛ ይነገራል። ምንድን ነው? ቆይ ፖሊስ ጣቢያ ይነገራል። ታጠቅ አባዬ እንዳትለኝ። ታጠቅ ቁምላቸው ላይ ቁምላቸው እኮ ከወንድም በላይ ከወንድም በላይ ውጡልኝ። ከዚህ ቤት ውጡ። አረፈድኩ። በህይወት ውስጥ ደቂቅ ሰዓት ፋይዳ አለ። ማሩፍ፣ ወደ መጣሁበት ልመለስ ነው። የምርሽን? ዝግጁ ስትሆን ደውልልኝ። ሁሉንም በሰዓቱ ውብ አድርጎ ፈጥሮታልና። እና እኛ ነን የሰረቅነው ነው የምትሉት? ማሩፍን ትፈቱታላችሁ? አዎ እኛ ነን የሰረቅነው። እጅግ በጣም ይቅርታ አድርግልኝ። ቁምላቸው ያስደፈርኩ እኔ ነኝ። ምን ሆነሃል ሉፍታዬ? ታጠቅ እኮ ለእኔም ልጄ ነው። እኔ ይልቅ ዕቃውን ለመውሰድ ከሞከረው በላይ የዋህነቱና ሰውነቱን ያሳዘነው። አይ ማለት እስቲ ተው እባክህ፣ ተው ግድ የለም። በዚህ ዘመን እኔ ነኝ ስህተተኛ፣ እኔ ነኝ ጥፋተኛ ብሎ
ጓደኛውን ነፃ የሚያወጣ ሰው የት ይገኛል? የአባቱ ልጅ ስለሆነ እንጂ በቃ በራሱ ትልቅ ነገር ነው። በቃ ተጸጽቷል ማለት ነው። ምን አድርገኝ? ምን እያልከኝ ነው? ምን ላድርግ? ምን እያልከኝ ነው አንተ? በቃ ጉዳዩ አቃቢ ሕግ ጋር ከመድረሱ በፊት ፋይሉን እኔ ያዛገዋለሁ። ይህንን እንዳላደረግ ከከለከልከኝ ግን ይፍታ የሙት ታጠቅ ልጅ አይደለም እያልከኝ ወይ እንደው ታጠቅ፣ እኔ መሄድ አለብኝ። ወዴ? ወደ ቤት ጋሽ ይፍታሄ ጋር አድራችሁ ብትሄዱ ይሻላል። በዚያ አኳኋን እንዴት ትሄዳላችሁ? ነው ወይስ መኮረፉ ነው? ያደረገኝን ያርገኝ እንጂ እሄዳለሁ። ከፈለገ ይግደለኝ። እንዳደረኩት ከሆነ ከዚህም በላይ ይገባኛል። እሺ ቢያንስ ትንሽ ፀሐዩ ይቀዝቅዝላችሁ። አይ እኔ ማሩፍ ናፍቆኛል። በዛ ላይ ደግሞ እዚህ ያሳለፍኩት 2 ቀን 2 ዓመት ነው የሆነብኝ። ለካ ደቂቃ ሳይሆን ስሜት ነው የሚቆጥረው። ታጠቅ፣ እኔ በቃ መሄድ አለብኝ። ውጡ ከዚህ ግቢ! ውጡ! አንገታችሁን ሳልቆርጠው ውጡ ከዚህ ግቢ! ውጡ! ታዬ ምን ሆነሃል? በቃ ይቅር በላቸው እንዴ! እኔም ይቅር አልኳቸው። አንተ ዞር በልልኝ። ቁምላቸው። አንተን እንዲህ እያረክ ያለው ይቅርታ እንዲያደርጉልን ሳይሆን ይቅርታ ልንጠይቆት ነው የመጣ ነው። አባ እንዲያርግ አላሳደገኝ። የፈለጉትን ያደርጉት እንጂ ከዚህ ቤት ንቅንቅ አልልም። አውቃለሁ ያጠፋውን ጥፋት በይቅርታ የሚታለፍ አይደለም። ግን እሺ ምን ማደርግ ነው የእርሶን አባትነት መመለስ የምችለው? የማሩፍን ወንድምነት እንዴት አድርጌ ነው የምመልሰው? በቃ ነው ያለ ይቅርታ ብቻ ነው። በቃ ይቅርታ ይቅርታ በቃ። ዞር በል! ልቀቀኝ! ልቀቀኝ! እኔ ልቀቁኝ! ልቀቁኝ ነው የምለው። ምን አለ አንተ ነህ እንዲህ የምታደርገኝ? ተነሱ። እሺ ብያለሁ። ተነሱ። ፈራን። ከእንቅልፋችን ስንነቃ፣ ከሀሳባችን ስንባንን አብረን ሆነን ተበታተን። ፈራን። ያሳለፍነው ሁሉ ጊዜ ላይደገም ተነነ። ላንዳስሰው አሁን ላንጨብጠው ትላንትን። ፈራን። ወደ አላስተዋልነው ተመለስን። ችላ ወዳልነው እኛነት፣ ጎደሎ ነው ያልነው እውቀት እንሻገር በወደድነው ውስጥ። አበቃና ጉዞ ምዕራፉ ቢከተል ሳንደርስለትሱ ቢሄድ ሰናበት ኩርፊያችንም ትዝታ ይሆናል ምን ውብ እንኳን ባይሆን
ከሆነማ ገፋ እናርጋችሁ። ያንተ ፍላጎት የእናትህን ሀብት መካፈል ነው አይደለም? አይ ምንም አልፈልግም። አብሬ እንድቀመጥ ብቻ ፍቀድልኝ። አትበሉኝ ግን ዛሬን